አርዕስተ ዜና። የውጭ ዜጎችን በሊዝ ጨረታ ማወዳደር የመሬት ዋጋ እንዲንር ስለሚያደርግ በጥንቃቄ ሊታይ እንደሚገባ በተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ አቅጣጫ ሰጠ። በአዲስ አበባ ከተማ አስተዳደር ለመምህራን የመኖሪያ ቤት ግንባታ ሊጀመር ነው ተባለ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ወደ ቀዳሚው ዜና አልፋለሁ። የውጭ ዜጎችን በሊዝ ጨረታ ማወዳደር የመሬት ዋጋ እንዲንር ስለሚያደርግ በጥንቃቄ ሊታይ እንደሚገባ በተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ አቅጣጫ ሰጠ። በሌላ በኩል የውጭ ባለሀብቶች ወደ ሀገር ከገቡ በኋላ የህግ የአስተዳደርና የቴክኒክ ሁኔታውን በምን መልኩ ክትትል ለማድረግ ታስቧል የሚለው ማብራሪያ እንዲሰጥበት ተጠይቋል። ሰላማዊት ሙሉጌታ ተጨማሪ አላት። የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣው ረቂቅ አዋጅ ላይ በምክር ቤቱ ውይይት ተካሂዷል። በውይይቱም ረቂቅ አዋጁ የሊዝ ጨረታ የሚፈቅድ በመሆኑ የውጭ ዜጎች በጨረታ እንዲወዳደሩ ማድረግ የመሬት ዋጋ እንዲንር የሚያስችል በመሆኑ በጥንቃቄ ሊታይ እንደሚገባ ከቋሚ ኮሚቴው አቅጣጫ ተሰጥቷል። ከዚህም ከሚመለከታቸው የመንግስት የስራ ኃላፊዎች ምላሽና ማብራሪያ ተሰጥቷል። አንድ ኢትዮጵያዊ መካከለኛ ዝቅተኛ ገቢ ያለው ኢትዮጵያዊ በጨረታ የመወዳደር ቻንስ ስላለ በምደባ ብቻ አይደለም ሊዝ ውስጥ ገብቶ እየተወዳደሩ ፕራክቲካሊ ስላለ የከተማ መሬት ሊዝ ዋጋ እንዳይንም ከማድረግ አንጻር ምንድን የታሰበ ብለው ነገር በደንብ ማየት ያለበት ይመስላል። ምክንያቱም በሎካል ገንዘብ ነው የሚወዳደረው 20 ሚሊዮን ብር ነው 150 ሺህ ዶላር ብለናል። ያንን ይዞ ሎካል ገበያ ላይ ከማንኛውም ኢትዮጵያዊ ጋር ይወዳደራል። የሊዝ መሬት እንዳይኖርም ከፍተኛ ጥንቃቄ ማድረግ ስላለብን እሱ አካባቢ ላይ እንዴት መሆን አለበት የሚለውን ማሰብ ይጠይቃል። መሬት ፋክተር ፕሮዳክሽን እንደ ግብዓት ምናየው እንደ ግብዓት ምታየው ሄዶ ደግሞ ምርትና ምርታማነት ላይ ችግር እንዳይፈጥር ታሳቢ ማድረግ ያለበት። የከተማ መሬት በከተማ ይተዳደራል። የገጠር መሬት በሌላ ፕላትፎርም በሌላ ህግ ነው የሚተዳደረው እና እሱን እንዴት ነው ያያችሁት? ሊዙን የተረጎማችሁበት ትርጉም የተሰጠበት ሁለቱን አያይዞ ነው እና ይሄ ክላሪቲ ስለሚፈልግ ምን ማለት ነው የገጠር ከተማ ተብሎ የተቀመጠው የሚል እዚህ ክላሪቲ ተፈጥሮልን ብንሄድ ጥሩ ነው ብዬ ነው። ፎሬነሩ ወደ ሀገር ውስጥ ሲገባ ከሚኒስቴር መስሪያ ቤቱ ነው የትርጌት ፐርሚሽኑ የሚያገኘው። ካገኘ በኋላ ያለው ነገር ሚኒመም ሪኳርመንቱን ካሟላ እንደ ማንኛውም ኢትዮጵያዊ ዜጋ ነው ትሪት የምናደርገው። ሚኒመም ሪኳርመንት ምንድን ናቸው የሚለው ተቀምጧል። ከተማና መሰረተ ልማት ሚኒስቴር በኩል የሚደረገው የፍቃድ ስርዓት ምን ቅድመ ሁኔታዎችን ማሟላት አለበት የሚለው በዋናነት በሚኒስቴር መስሪያ ቤቱ የሚሰራ ሆኖ ሌሎች ተቋማት ግን አስፈላጊውን ግብዓት መስጠት በሚችሉበት መልኩ የሌሎች ተቋማትንም ኃላፊነት ያካተተ የሚለው ሌላው ዋናው ጥያቄ የተነሳበት ጉዳይ ነው። እሱንም የምናካትት ይሆናል። የውጭ ሀገር ዜጎች የቤት ባለቤትነት አዋጅ ሲጸድቅ እነዚህን ካምፓኒዎች የማምረትና የመሸጥ የድካማቸው ፍሬ ተቋዳሽ እንዲሆኑ እድል ይፈጥራል። ሎካል ካምፓኒዎች በሀገሪቱ ጂዲፒ ላይ በሀገሪቱ አጠቃላይ ገቢ ላይ ድርሻቸው የሞላ እንዲሆን ያግዛል ብለን እናስባለን። በሌላ በኩል ቋሚ ኮሚቴው የውጭ ባለሀብቶች ወደ ሀገር ከገቡ በኋላ የህግ የአስተዳደርና የቴክኒክ ሁኔታው በምን መልኩ ክትትል ለማድረግ ታስቧል የሚለው ማብራሪያ እንዲሰጥበት ተጠይቋል። ለዚህም ምላሽና ማብራሪያ ተሰጥቷል። ከገቡ በኋላ እንዴት ነው እንከታተላቸው የሚለው ነገር የቴክኒክን የአስተዳደራዊ ጉዳይ በህግን ሀሳቦች ድንጋጌዎች በግልጽ መቀመጥ አለባቸው። መግቢያ ላይ ከገቡ በኋላ ከሚፈለገው በላይ ንብረት ካፈሉ እንዴት ነው የምንከታተለው? ያንን መንገድ ነው እርምጃ ወስዶ የሚለው ነገር ክልል ማስቀመጥ አለበት እና እሱ ላይ በደንብ የቴክኒክን የአስተዳደር የህግ ጉዳይ ከገቡ በኋላ ፖስት ኢንትራንስ ወይም ደግሞ ንብረት ካፈሉ በኋላ ምናልባት ቼክ እናደርጋለን የሚለውን ነገር እሱ ላይ ቦቱ ታይታል
ስስ ከተሞች ናቸው በሚል የገጠር ማዕከላት ላይ ጭምር የስኬች ፕላን እያዘጋጀን የገጠሩ ማህበረሰብም በዶንዳንት የተለያዩ የማህበራዊ አገልግሎት መስጫ ተቋማት የሚሆኑ መኖሪያ ቤቶች፣ የንግድ ተቋማት እንዲሰሩ እያደረግን ያለንበት ሁኔታ አለ። የሀገር በቀል ኢኮኖሚክ ሪፎርም አንዱን ጨርሰን ሁለትን በጀመርንበት ሰዓት ላይ መሆኑ የበለጠ ኢንቨስትመንቱ ሳቢ ብቻም ሳይሆን በቀላሉ ከገቡ በኋላ ኢንቨስትመንታቸውን እንዲያስፋፉ የሚያደርግ እሱ ብቻም ሳይሆን ሌሎች ኢንቨስትመንቶች እንዲመጡ የማበረታታት እድሉ ከፍ እንደሚያደርግ ነው የምናየው። በአዲስ አበባ ከተማ አስተዳደር ለመምህራን የመኖሪያ ቤት ግንባታ ሊጀመር ነው ተባለ። የከተማው ህብረት ስራ ኮሚሽን ማህበራት በማደራጀት በቅርቡ ወደ ስራ እንደሚገባ ተገልጿል። መሳይ ገዛኸኝ ተጨማሪ አላት። በአዲስ አበባ ከተማ አስተዳደር የመንግስት ሰራተኞችን የቤት ባለቤት ለማድረግ በሚሰራው ስራ ለመምህራን ቅድሚያ እንዲሰጣቸው መደረጉ ይታወሳል። በሂደቱ የድሉ ተጠቃሚ ለመሆን የቅድመ ቁጠባ ማድረግ ያስፈልጋል። ይህንን ማድረግ ያልቻሉ መምህራንን ለማካተት የወለድ አከፋፈሉ አነስተኛ እንዲሆንና በ20 ዓመታት ውስጥ ከፍለው እንዲያጠናቅቁ የጊዜ ገደብ እንደተሰጣቸው ተገልጿል። በዛሬው ዕለትም በመዲናዋ በመማር ማስተማር ላይ ተሰማርተው የሚገኙ መምህራን የቤት ባለቤት ለማድረግና ግንባታው በቅርቡ መጀመር የሚያስችል የመግባቢያ ሰነድ የአዲስ አበባ መምህራን ማህበርና ትምህርት ቢሮ ከከተማው ህብረት ስራ ኮሚሽን ጋር ተፈራርሟል። መምህራን ሊጠቅም በሚችል መልኩ የመኖሪያ ቤት እንዲያገኙ እየተደረገ ነው ያሉት የአዲስ አበባ ከተማ አስተዳደር መምህራን ማህበር ፕሬዝዳንት ድንቃለም ቶሎሳ ናቸው። ዛሬም ያ ሰነድ ወደ ተግባር ተለውጦ ፋይናንስን በተመለከተ የሚመለከተው አካል የራሱን ተግባር ካከናወነ በኋላ ህብረት ስራ ኮሚሽን ደግሞ የማደራጀቱን ስራ ከዚህ በኋላ ተግባሩን አፋጥኖ እንዲሄድልን መምህራንን ኮስት ኤፊሽንት በሆነ እንዲሁም ደግሞ በተቻለ አግባብ መምህራን ሊያወጡ ከሚችሉት ገንዘብ በንግድ ባንክና በቤቶች አስተዳደር ተፈርሞ ከወረደው የዋጋ መጠን ሊወርድ በሚችልበት መምህራንን ተጠቃሚ ማድረግ በሚችልበት አግባብ ላይ አሁንም አብይ ኮሚቴና ቴክኒክ ኮሚቴ ተዋቅሮ የተለያዩ ቢሮዎች በጋራ በመሆን ትልቅ ስራ እየተሰራ ነው ያለው። እስካሁን የተደራጁ ማህበራት 264 ሲሆኑ 25 በመቶ ቁጠባን ያጠናቀቁ 96 ማህበራት ብቻ እንደሆኑ የአዲስ አበባ ህብረት ስራ ኮሚሽን ኮሚሽነር ልዕልት ግዳይ ገልጸው በዚህም መሰረት ስራው እንደሚጀመር ተናግረዋል። በቀጣይ እንግዲህ የማደራጀት ሂደቱ በእኛ ተቋም በኩል እዚህ ደረጃ ላይ ከደረሰ አሁን ዛሬም ይሄንን መድረክ ለመፍጠር ዋና አስፈላጊ ሆነው በየደረጃው ያላችሁ አመራሮችም እንድትገኙ የተደረገበት ምክንያት ከነገ ጀምሮ ወደ ተግባር ወደ ተጨባጭ የግንባታ ስራ ውስጥ መገባት ስላለበት ያንን ከማድረግ አንፃር ተቋማቶች የራሳችን ሚና አለን፣ ማህበራቶች ደግሞ የራሳቸው የሆነ ድርሻ አላቸው። ያንንም ጭምር እንዲወጡ ከማድረግ አንፃር ቀጣይ በየክፍለ ከተማው በትኩረት የሚሰሩት ስራዎች አንደኛው እንግዲህ ባንኩ ተወስኗል፣ ታውቋል። ንግድ ባንክ ነው ይሄንን የብድር አቅርቦት የሚሰጠው። በቀጣይ በየደረጃው ያላችሁ የክፍለ ከተማ የህብረት ስራ ጽህፈት ቤት አመራሮች፣ የትምህርት ጽህፈት ቤት አመራሮች እንደዚሁም የመምህራን ማህበር ሴክተር ባለበታች ያላችሁ አመራሮች በጋራ በመሆን በእነዚህ በ11 ቅርንጫፎች ላይ ከዚህ ቀደም መምህራኖች በየማህበራቸው የመረጧቸው ጊዜያዊ ኮሚቴዎች አሉ። እነዚህ ጊዜያዊ ኮሚቴዎች በተመረጠላቸው ቅርንጫፍ ላይ ሄደው ዝግ አካውንት መክፈት ይጠበቅባቸዋል ማለት ነው። ይሄንን በትኩረት በቀጣይ በጋራ የምትሰሩት ስራ ነው። የሚመለከታቸው ባለድርሻ አካላት ለዚህ ጉዳይ ትኩረት በመስጠት ከግብ እንዲያደርሱት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ጠይቀዋል። የሚመለከተን ተቋማት የተሰጠንን ተግባርና ኃላፊነት በአጭር ጊዜ ውስጥ ፈጽመን መምህራን ወደ ቤት ግንባታ ሂደት ውስጥ ሊገቡበትን የሚችሉበትን ቅድመ ሁኔታ ማጠናቀቅ ነው ማለት ነው። በዚህ ውስጥ ህጋዊ ሰውነት ማግኘት ከባንክ ጋር አስተሳስሮ የሚፈልግባቸውን ዳውን ፔመንት እንዲከፍሉ ያለ ምንም ውጣ ውረድና እንግልት ተፈጻሚ ማድረግ እንዲችሉ ታሳቢ ያደርጋል። ትኩረቱን እዚህ ላይ ያጠነጥናል ማለት ነው የዛሬ ተግባር። ከዚህ ጎን ለጎን ከቤቶች አስተዳደር ቢሮ ጋር ከቤቶች ልማት ቢሮ ጋር በጋራ የመምህራንን አቅም ባገናዘበ መልኩ አፎርደብል ሃውሶች ወይም ደግሞ በእነሱ አቅም ልክ ሊገዙት ሊጠቀሙበት በሚችሉበት አግባብ ጥናት እየተደረገ ነው። በዚህ በሚቀጥሉት ጥቂት ቀናት ውስጥ የመጨረሻ
የፕራይስ ሪቪዥን ወይም ደግሞ የዋጋ ትመና ማረጋገጫ ይቀርብልናል። በዛ ውስጥ በፍጥነት ከባንክ ጋር ተገናኝቶ ወደ ተግባር መሄድ ያስፈልጋል። ያልተመዘገቡ መምህራን የዚህ እድል ተጠቃሚ እንዲሆኑ ጥሪ ቀርቧል። በመኸርና በበልግ ወቅት በሚደረግ የዳሰሳ ጥናት የጎርፍና የመሬት መንሸራተት አደጋን አስቀድሞ ለመከላከል በቂ ዝግጅት አድርጌያለሁ ሲል የፌዴራል አደጋ ስጋትና ስራ አመራር ኮሚሽን ገለጸ። ኮሚሽኑ ለቅድመ ጥንቃቄ ስራዎች ትኩረት ሰጥቶ በተለያዩ የክልል ከተሞች ምልከታ እያደረገ መሆኑም ተጠቁሟል። ትዕግስት ተስፋ ያዘጋጀችውን ዮሐንስ ተስፋ እንደሚከተለው ያቀርበዋል። በኢትዮጵያ የተለያዩ አካባቢዎች የሚከሰተው የጎርፍና የመሬት መንሸራተት አደጋ ለበርካቶች ህልፈት ምክንያት መሆኑ አይዘነጋም። ኢሳት ነጻ የህዝብ ሚዲያ የክረምት ወራት እየተቃረቡ ባሉበት በአሁኑ ወቅት በሀገሪቱ የተለያዩ አካባቢዎች የሚከሰቱ የጎርፍና የመሬት መንሸራተት አደጋዎችን አስቀድሞ በመከላከልና በመቆጣጠር በኩል ምን እየተሰራ ነው ሲል የፌዴራል አደጋ ስጋትና ስራ አመራር ኮሚሽንን ጠይቋል። የኮሚሽኑ የህዝብ ግንኙነትና የኮሚኒኬሽን ባለሙያ ዶክተር አለማየሁ ሙጫቶ በሰጡት ምላሽ አስቀድሞ መከላከል ወሳኝ መሆኑን በመረዳት ኮሚሽኑ በተለያዩ ክልሎች መረጃዎችንና አስፈላጊ ግብዓቶችን በማሰባሰብ የቅድመ ዝግጅት ስራው እየተከናወነ መሆኑን ተናግረዋል። ቅድመ ጥንቃቄ ላይ መስራት ትልቅ ወሳኝ እንደሆነ በመረዳት ክልሎችን እያንዳንዱ የት አካባቢ ነው ስጋት ያለው የስጋት ዳሰሳ እየተሰራ ነው። ይገርምሽ ተሰርቶ አልቆ ወደ ሪፖርት ደረጃ እስኪቀርብ ድረስ ስቲል እያሰባሰቡ ነው። ምን ኤሪያ ላይ ኢቨን በጣም አንዳንድ ክልሎች የሚሉት ነገር ምንድነው? አንዳንድ ቦታ ላይ ዝናብ እጥረት አለ ብለው የሚናገሩ አሉ። አንዳንድ ቦታ ላይ ዝናብ ከበዛ እንዲህ አይነት ነገር ሊያደርስ ይችላል የሚሉ አሉ። ስለዚህ እያንዳንዱ መረጃ ስርዓት ባለው መንገድ እየተሰባሰበና ለዛ የሚሆን ሪአክሽን ምን ያስፈልጋል የሚለው ቅድመ ዝግጅት እየተደረገ ነው ያለው። ኮሚሽኑ በአመት 2 ጊዜ የመኸርና የበልግ በሚል ጥናት አድርጎ ወደ ትግበራ እንደሚገባም ገልጸዋል። ጥናት ሳይደረግማ እንዴት ይኬዳል? በእኛ በተቋም ደረጃ የሚደረጉ ጥናቶች አሉ። በአመት 2 የመኸርና የበልግ ጥናት ተብሎ 2 ጊዜ የሚደረግ ጥናት፣ ይሄን ቀድሞ ጥንቃቄ ላይ ትልቅ እምርታ እንዲመዘገብ የሚያደርግ ነው። ስለዚህ በዛ ጥናት መሰረትና በዛ ጥናት ውጤት መሰረት ነው ነገሮችን ዘርግተን ወደ ኢምፕሊሜንቴሽን የሚገባው ማለት ነው። ባለፉት ዓመታት አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች የመሬት መንሸራተትና የጎርፍ አደጋዎች በሰውና በንብረት ላይ ከፍተኛ ጉዳት ማስከተላቸው የሚታወስ ነው። የምግብ ደህንነትን ለማረጋገጥ አምራቹ ብቻ ሳይሆን ተጠቃሚዎችም ኃላፊነታቸውን በአግባቡ ሊወጡ ይገባል ተባለ። የምግብ ደህንነትን ለማረጋገጥ የምርመራና የቁጥጥር ስራ ማጠናከር እንደሚገባ ተገልጿል። ሸሪፊማ ለሰው ልጅ መሰረታዊና አስፈላጊ ከሆኑ ጉዳዮች ቀዳሚው ምግብ ነው። ምግብ በአግባቡ ተመርቶ ተጓጉዞና ተዘጋጅቶ ወደ ተጠቃሚ እንዲደርስ ካልተደረገ ጉዳት ሊያስከትል ይችላል። በምግብ ደህንነት አለመጠበቅ ሳቢያ በየዓመቱ በሚያጋጥም ችግር ቁጥራቸው በርከት ያለ ሰዎች ለህልፈት እንደሚዳረጉ መረጃዎች ያሳያሉ። የምግብ ደህንነትን በማስጠበቅ በኩል ምን እየተሰራ ነው ሲል ኢሳት ነጻ የህዝብ ሚዲያ የአዲስ አበባ ምግብና መድኃኒት ባለስልጣን የስራ ኃላፊን ጠይቋል። በባለስልጣኑ የቁጥጥር ዘርፍ ምክትል ስራ አስኪያጅ አቶ ቃርገታ እንደገለጹት ባለስልጣኑ ከሚከታተላቸው ዘርፎች አንዱ ምግብ መሆኑን ገልጸው አምራቹም ሆነ አገልግሎት ሰጪው ምግብን እንዴት ይቀበላሉ፣ እንዴት ያከማቻሉ፣ እንዴት ያቀርባሉ የሚለው ላይ ጥብቅ ቁጥጥር ይደረጋል ብለዋል። ቅድመ ሁኔታ ዝግጅታቸው፣ የምርት ዝግጅታቸው፣ የአምራች ባለሙያ ዝግጅታቸው እና እንደዚሁም ደግሞ ሰርቪሳቸው ፕራክቲሱ ማለት ነው ዋናው ተግባሩ እነኚህ ነገሮች መሰረት ያደረገ ብቃት የማረጋገጥ ስራ እንሰራለን። ከዛ በኋላ የቁጥጥር የድንገተኛ ፍተሻ የክትትል ስራ እንሰራለን ማለት ነው። ምግብ ከየት ይቀበላሉ፣ እንዴት ያመጣሉ፣ እንዴት ስቶሪ ያደርጋሉ፣ እንዴት ደግሞ አምርተው ለህብረተሰቡ ወይም ደግሞ ፕሮሰስ አድርገው ለተመጋቢው ያቀርባሉ የሚለው በሙሉ እነኚህ ሂደቶች በሙሉ ቁጥጥር ይደረጋል። አንዳንድ ምርቶች ለፀሐይ መጋለጥ የሌለባቸው በቤት ውስጥ ብቻ እንዲሆኑ የሚመከራል ያሉት ምክትል ስራ አስኪያጁ በዚህ በኩል ህብረተሰቡም ሆነ አገልግሎት ሰጪዎች ጥንቃቄ ሊያደርጉ እንደሚገባ አሳስበዋል። ምግብና ምግብ ነክ የሆነ መጠጥና መጠጥ ነክ የሆኑ ጉዳዮች ላይ ውጭ ኮስሞቲክስም ቢሆን በፕላስቲክ ፓኬጅ የሚደረጉ ነገሮች በሙሉ ለፀሐይ መጋለጣቸው በራሱ ሌላ ኢፌክት ስለሚያመጣ ይሄ በተደጋጋሚ ያጋጥመናል። ለፀሐይ ተጋላጭ ሆነ ማለት የሚያመጣው ኢፌክት አለ።
ፕላስቲኩ ዲግሬድ ያደርጋል የመሳሰሉ ነገሮች እንደዚህ የሚያጋጥሙ ነገሮች አሉና ዊዚን ይዞታቸው ውስጥ ቢሰሩ በአግባቡ ቢያጠራቁም በአዳጉም አዘጋጅተው ቢሸጡ የተሻለ ነው የሚሆነውና ምግብ ሲዘጋጅ ከምን እንደተዘጋጀ መገለጽ አለበት ወይም ከየት እንደመጣ መታወቅ አለበት። አልፎ አልፎ ምንጩ ያልታወቀና ጊዜ ያለፈባቸው ምርቶች ለገበያ የሚያቀርቡ አሉ። ይህ በቁጥጥር ሲገኝ እርምጃ ይወሰዳል። ምግብ አምራቾች በአገር አቀፍ ደረጃ ስታንዳርድ ወጥቶላቸዋል። በዚሁ መሰረት እንዲሰሩ ይጠበቃል ያሉት አቶ እንቃ ከዚህ ውጭ የሚሄዱትን አስተምሮ የማስተካከል አለፍ ሲልም እርምጃ የመውሰድ ስራ ይሰራል ብለዋል። አብዛኛው የሚያጋጥመን ከተፈቀደላቸው ስኮፕ በላይ መስራት እና ከተቀመጠላቸው የገደብ አይነት ወጣ ብሎ መስራት ነገር ይኖራል። አንዳንዴም ደግሞ ብቃት አውጥቶ ማይሰሩ አሉ። ቀድሞውኑ ለእኛ ጋር መጥቶ የምግብ አምራችነት የምግብ አገልግሎት ሰጪነት ብቃት ሳይሰጡ የሚያጋጥሙ አሉ። ዝም ብሎ አገልግሎቱን የሚሰጡ እነኚህ ላይ አውቶማቲካሊ እርምጃ ይወሰዳል። በተለይ አምራቾች ከሆኑ እርምጃ ይወሰዳሉ። ምሳሌ ባለፉት ጊዜያት የዘይት አምራቾች ላይ እንደዚሁ የለውዝ የተወሰኑ ቅቤ አቅራቢዎች ላይ እንደዚህ አይነት እርምጃዎች ተወስዷል። ምግብ ሲዘጋጅ ከዚህ ነው የሚዘጋጀው ተብሎ መታወቅ አለበት። ወይም ደግሞ በግዢ ስታመጪው ከእከሌ ገዝቼዋለሁ የሚል ሰንሰለት ሊኖረው ይገባል። የምግብ ደህንነትን ለማረጋገጥ ጉዳዩ ለአንድ ተቋም ብቻ የሚተው አይደለም። ከአምራቾች እስከ ሸማቾች ሁሉም ኃላፊነቱ እንዲወጣ ተጠይቋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ አሁንም ዜናዎቻችን እንደቀጠሉ ናቸው። በቀጣይነት ደግሞ የቢዝነስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የቢዝነስ መረጃዎችን ወደ እናንተ ልታደርስ ባልደረባችን ገነት ዘዘው እየጠበቀችን ነው። ወደ መረጃዎቹ እናመራለን። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ኢትዮጵያ ለአፍሪካ አህጉር ነጻ ንግድ ቀጠና ትግበራ ሚናዋን እየተወጣች መሆኑ ተገለጸ። የአፍሪካ አህጉር ነጻ ንግድ ቀጠና ስምምነትን ለማሳካት ኢትዮጵያ ድርሻዋን እየተወጣች ነው ሲሉ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተናገሩ። ሚኒስትሩ ይህን ያሉት የአውሮፓ ህብረት ኢኮትሬድ የተሰኘውን ፕሮጀክት በኢትዮጵያ ባስጀመሩበት ወቅት ነው። የ4 ዓመት ቆይታና የ6 ሚሊዮን ዩሮ ፈንድ ያለው ፕሮጀክቱ በአውሮፓ ህብረት ድጋፍ የተጀመረ ሲሆን የኢትዮጵያን የኢኮኖሚ እንቅስቃሴ ያግዛል ተብሏል። ዶክተር ካሳሁን ጎፌ በማስጀመሪያ መርሃ ግብሩ ላይ እንደተናገሩት ኢትዮጵያ ተወዳዳሪ አካታችና ቀጣይነት ያለው ኢኮኖሚያዊ መርህ በመተግበር ውጤታማ እንቅስቃሴ እያደረገች ነው ብለዋል። የቀጠናውን ኢኮኖሚያዊ ጥምረት እውን እንዲሆን ብሔራዊ የትግበራ ኮሚቴ በማቋቋም እየሰራች መሆኑን ገልጸው የአውሮፓ ህብረት ይፋ ያደረገው ኢኮትሬድ ፕሮጀክትም ሂደቱን ያግዛል ብለዋል። ህብረቱን ጨምሮ ለፕሮጀክቱ ተግባራዊነት ሚና የነበራቸው አካላት በኢትዮጵያ አቅም ላይ ላሳዩት መተማመን ምስጋና አቅርበው ለውጤታማነቱ በትኩረት እንደሚሰራ አጽንኦት ሰጥተዋል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ኤሚስ በርገር የግሉን ዘርፍ አቅም ማጠናከር፣ የንግድ መርሁን ከአህጉራዊ ስምምነት ጋር ማያያዝ እንዲሁም ቀጠናዊ የንግድ ጥምረትን ማሳደግ ላይ ፕሮጀክቱ እንደሚያተኩር ተናግረዋል። በስምንተኛው ዙር የውጭ ምንዛሪ ጨረታ አንድ የአሜሪካ ዶላር አማካይ ዋጋ 136 ብር ደረሰ። የኢትዮጵያ ብሔራዊ ባንክ ባካሄደው ስምንተኛው ዙር የውጭ ምንዛሪ ጨረታ ውጤት መሰረት የአንድ የአሜሪካ ዶላር የምንዛሪ ዋጋ 136.6 ብር መሆኑን አስታውቋል። 50 ሚሊዮን ዶላር በቀረበበት ጨረታ ላይ 11 ባንኮች የውጭ ምንዛሪ ድልድል አግኝተዋል። ይህ አሁን ይፋ የተደረገው የምንዛሪ ተመን ከ2 ሳምንት በፊት በተካሄደው ሰባተኛው ዙር የውጭ ምንዛሪ ጨረታ ከተመዘገበው 134 ብር ከ95 ሳንቲም የአሜሪካ ዶላር አማካይ ዋጋ ጋር ሲነጻጸር የብር የመግዛት አቅም በ1.6 ብር መቀነሱን ያሳያል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ጨረታዎችን የሚያካሂደው በሀገሪቱ ያለውን የውጭ ምንዛሪ እጥረት ለማቃለልና የባንኮችን የውጭ ምንዛሪ ፍላጎት ለማሟላት መሆኑን መግለጹ ይታወቃል። ዜናው የካፒታል ጋዜጣ ነው። በግብርና ምርቶች ዘርፍ የተሰጠው የደላላነት ፈቃድ ሙሉ በሙሉ መሰረዙን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ።
የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ በዘርፉ ምንም አይነት እሴት ሳይጨምሩ የንግድ ስርዓቱን የሚረብሹ በርካታ ደላላዎች መኖራቸውን ተናግረዋል። በመሆኑ በእህል ምርት በአትክልትና ፍራፍሬ እንዲሁም በቁም እንስሳት ዘርፍ የተሰጠው የደላላነት ፈቃድ ሙሉ በሙሉ መሰረዙን ገልጸው ከ3000 በላይ ደላሎችና አገናኞች ላይ እርምጃ መወሰዱን ጠቁመዋል። ይህን ተከትሎ በገበያው የሚስተዋሉ መጻኢ ችግሮችን በዘላቂነት ለመፍታት በትኩረት ይሰራል ሲሉ መግለጻቸውን የዘገበው ኤፍኤምሲ ነው። በተመሳሳይ በሲሚንቶ ገበያ ዘርፍ ነፃ የገበያ ስርዓት በመዘርጋት የሲሚንቶ ዋጋ ከግማሽ በታች እንዲቀንስ መደረጉን አብራርተዋል። የሲሚንቶ ግብይት ስርዓትን ሲረብሹ የነበሩ ደላላዎችና በተለያዩ አካላት ስም ሲነግዱ የነበሩ ግለሰቦች ከዘርፉ እንዲወጡ መደረጋቸውንም አረጋግጠዋል። በሌላ ዜና ኢትዮጵያ ውስጥ የዘይት አቅርቦት ካለው ፍላጎት አንጻር በእጅጉ ያነሰ መሆኑ ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር እንደጠቆመው በአማካይ በየወሩ 56.7 ሚሊዮን ሊትር የምግብ ዘይት እየቀረበ ቢሆንም የሀገሪቱ ወርሃዊ ፍላጎት ግን ከ75 እስከ 80 ሚሊዮን ሊትር ይደርሳል ብሏል። ይህ ማለት ከ20 ሚሊዮን ሊትር በላይ የሆነ የአቅርቦት ክፍተት መኖሩን ያመለክታል። ይህ ከፍተኛ የአቅርቦትና የፍላጎት ልዩነት በገበያ ውስጥ እየታየ ላለው የዘይት ዋጋ ንረት ዋነኛው ምክንያት እንደሆነ ለመረዳት ተችሏል። ካፒታል ባደረገው ቅኝት 5 ሊትር የምግብ ዘይት እንደ መለያው ቢለያይም እስከ 1650 ብር እየተሸጠ መሆኑን ተመልክቷል። ሚኒስትሩ ትናንት እንዳስታወቀው የምግብ ዘይት አቅርቦትን ለማረጋጋት ከታቀደው 121 ሚሊዮን ሊትር ውስጥ እስካሁን 54 በመቶ ያህሉ ማለትም 65 ሚሊዮን 340 ሺህ ሊትር የሱፍ ዘይት ወደ ሀገር ውስጥ አልገባም ብሏል። ይህ መዘግየት የተፈጠረው ዓለም አቀፍ ጨረታውን ያሸነፉ አቅራቢዎች በመንግስት የልማት ድርጅቶች በኩል በገቡት ውል መሰረት ዘይቱን በወቅቱ ባለማቅረባቸው ሲሆን መንግስት በቀጣይ ተገቢውን ክትትል እንደሚያደርግ ጠቁሟል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሪ ዋጋና የዕለቱን የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ መረጃዎች ይህን ይመስሉ ነበር። ወደ ቀጣይ ዜናዎች ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን ቀጥሏል። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። በታይላንዷ ጠቅላይ ሚኒስትርና በአንድ የካምቦዲያ ፖለቲከኛ መካከል ሾልኮ የወጣ የስልክ ውይይት የፖለቲካ ውዥንብር ቀስቅሶ የታይላንድ መንግስት ወደ ውድቀት አፋፍ እየገፋው ነው ተባለ። ጠቅላይ ሚኒስትሯ ከቀድሞ የካምቦዲያ ፕሬዝዳንት ጋር ለረጅም ጊዜ ስለዘለቀው የድንበር ውዝግብ ሲነጋገሩም ተደምጠዋል። ዮሐንስ ተስፋ ተጨማሪ አለው። ከካምቦዲያ ጋር ለተፈጠረው የድንበር ውዝግብ ውሳኔ መስጠት የማትችል ለብሔራዊ ደህንነት ብቁ ያልሆነች የዋህ ይሏታል። የጠቅላይ ሚኒስትር ታርቺና ዋትራ ጥምረት በአባቷ ህዝባዊ ንቅናቄና እሱን በሚጠሉት ወታደራዊና ንጉሳዊ ልሂቃን መካከል ለ10 ዓመታት በዘለቀ የስልጣን ሽኩቻ ላይ የተገነባ ነው። በዚህ ሳምንት ግን ትርምስምሱ ወጥቷል። ታይላንድም ወደ ለየለት የፖለቲካ ውጥንቅጥ ገብታለች። የአገሪቱ መሪ ስራ እንድትለቅ የሚደረጉ ጥሪዎች እየበረቱ መጥተዋል።
ተቃዋሚዎች በባንኮክ ጎዳናዎች ላይ ተቃውሟቸውን እያጠናከሩ ሲሆን የታይላንድ ጠቅላይ ሚኒስትር ፌቶንግታን ሺናዋትና የቀድሞ የካምቦዲያ መሪ ሁንግ ሱን ሾልኮ በወጣው የስልክ ውይይት ላይ የተሳተፉ ባለስልጣናት ናቸው። ሺናዋት አንጋፋውን ፖለቲከኛ ሴኔን አጎቴ በማለት ሲጠሯቸው ሲደመጥ የታይላንድ መከላከያ አዛዥንና የመንግስታቸውን ባልደረባ ደግሞ እንደ ተቃዋሚ በመጥቀስ ህዝቡን አስቆጥተዋል። ሁለቱ ፖለቲከኞች 100 ዓመት የዘለቀውን የድንበር ውዝግብ አስመልክቶ እየተወያዩም ነበር። ይህ መከሰት አልነበረበትም። ስላስከፏቸው ሰዎች ሁሉ አዝናለሁ፣ ይቅርታም ጠይቃለሁ። አሁን መንግስትና ወታደሩ በአንድነት እየሰሩ መሆኑንና ሉዓላዊነታችንን ለማስጠበቅ ሁሉም ህዝብ ከኛ ጋር እንዲተባበር መጠየቅ እፈልጋለሁ። ሾልኮ የወጣውን ውይይት ተከትሎ የወግ አጥባቂ ፓርቲና የጠቅላይ ሚኒስትሯ አጋር የሆነው ቡንጃይ ታይ ፓርቲ ከጠቅላይ ሚኒስትር ታርቺናዋትራ ጥምረት በመውጣት 69 የፓርላማ መቀመጫዎችን ባዶ በማድረግ የታይላንድ መንግስትን በከፊል አፍርሶታል። ቀውሱ ለታይላንድ ወታደራዊና ንጉሳዊ አገዛዝ ደጋፊና ተቃዋሚዎች ስሜቱ ለየቅል ነው። ብዙዎች ጠቅላይ ሚኒስትሯ እንድትለቅ እየጠየቁም ይገኛሉ። እዚህ የመጣሁት ጠቅላይ ሚኒስትሯ ከስልጣናቸው እንዲነሱ ስለምፈልግና ታይላንድን የማይወድ የታይላንድን ጥቅም የማያስጠብቅ ጠቅላይ ሚኒስትር ስላለን ነው። This government has betrayed the Thai people. ይህ መንግስት መሬታችንን ለካምቦዲያ ለመስጠት የታይላንድ ህዝብን ከርቷል። የሀገሪቱ መንግስት በበኩሉ የካምቦዲያን አምባሳደር ጠርቶ የስልክ ጥሪው መውጣቱ በእጅጉ እንዳሳዘነው ተናግሯል። ነገሩ ግምት ውስጥ መግባት ነበረበት። እንደዚህ ያለ ውይይት በመጀመሪያ ደረጃ ሾልኮ መውጣት አልነበረበትም። እኚህ ሰው በሀገር መሪ ደረጃ ያሉ ናቸው። ከ32 ዓመታቸው ጀምሮ ጠቅላይ ሚኒስትር የነበሩ የወቅቱ ጠቅላይ ሚኒስትር አባትም ናቸው። ነባሩ የፖለቲካ አጋሮች ጥምረት ጠቅላይ ሚኒስትር ታርቺናዋትራ ከካምቦዲያ የፖለቲካ ሰው ጋር ባደረጉት የስልክ ንግግር የታይላንድ ጦርን ክብር ዝቅ አድርገዋል በማለት ክስ አቅርበዋል። ጠቅላይ ሚኒስትሯ ይቅርታን በመጠየቅ አጋሮቻቸው አብረው እንደሚቆዩ ተስፋ እያደረጉም ይገኛሉ። ይህ ካልሆነ ግን ታይላንድ 3 አማራጮችን ልትመለከት ትችላለች። ፈጣን ምርጫን ማድረግ፣ በተቀናቃኞቿ መካከል አዲስ የኃይል ስምምነት እንዲፈጠር ማድረግና ሁኔታው የባሰ ከሆነ ደግሞ ወታደራዊ መፈንቅለ መንግስትን ማካሄድ ይሆናል። ምክንያቱም በታይላንድ ውስጥ ፖለቲከኞች አለመግባባት ውስጥ ሲገቡ ወታደሩ ጣልቃ የመግባት ልምድ ስላለው ነው። ደቡብ ምስራቅ ኢሳዊቷ አገር ከ1932 ጀምሮ 12 የተሳካ መፈንቅለ መንግስት ተደርጎባታል። ጠቅላይ ሚኒስትር ታርቺናዋትራ ሌላ መፈንቅለ መንግስትን እየፈሩ ይገኛሉም ተብሏል። ይህ ከሆነ ጠቅላይ ሚኒስትሯ በ2014 በኃይል ከስልጣን ከተወገደችው አያት አክስቷና በ2006 መፈንቅለ መንግስት ከተደረገባቸው አባቷ በኋላ ከአንድ ቤተሰብ በኃይል ስልጣኗን የተነጠቀች የሀገር መሪ ትሆናለች። ይህ በእንዲህ እንዳለ የተቃዋሚው ህዝባዊ ፓርቲ የአመራር ችግር እንዳለባት በማሳወቅ አስቸኳይ ምርጫ እንዲካሄድ ጠይቋል። መረጃውን ስናጠናቅር ኤቢሲ ኒውስ፣ አልጀዚራ እና ዶቼ ቬለን በዋቢነት ተጠቅመናል። ውድ ተመልካቾች አሁን ደግሞ የስፖርት ዘገባዎችን የምናስደምጥበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን። ከኢሳት ነጻ የህዝብ ሚዲያ ለዕለተ ዓርብ ያዘጋጀናቸውን ስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉ ቀን ሰለሞን ነኝ። የኢትዮጵያ ፕሪሚየር ሊግ 36ኛ ሳምንት መርሃ ግብር መሻሻያ የተደረገበት የ2017 የኢትዮጵያ ፕሪሚየር ሊግ የ36ኛ ሳምንት መርሃ ግብር የመጨረሻውን የመዝጊያ ጨዋታ የቀጥታ ስርጭት ተደራሽነትን፣ የክለቦችን ውጤትና የመጫወቻ ሜዳዎች ያሉበትን ሁኔታ ታሳቢ በማድረግ ማሻሻያ እንደተደረገበት አወዳዳሪው አካል አሳውቋል። በዚህም መሰረት የመጨረሻው ሳምንት መርሃ ግብር ከእሁድ ሰኔ 15 2017 እስከ ሐሙስ ሰኔ 19 2017 ለ5 ተከታታይ ቀናት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ይደረጋል። የ2017 የኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን አስቀድሞ ሻምፒዮን መሆኑ ይታወቃል። ወልዋሎ ዓዲግራት ዩኒቨርሲቲና ሶል ሽረ ደግሞ ወደ ታችኛው ሊግ መውረዳቸው የተረጋገጡ ቡድኖች ናቸው። ፋሲል ከነማ፣ ኢትዮ ኤሌክትሪክ፣ መቀሌ ሰባ እንደርታና አዳማ ከተማ ሌሎች የመውረድ ስጋት ያለባቸው ቡድኖች ሲሆኑ
ፋሲል ከነማ በ42 ነጥብ 13ኛ፣ ኢትዮ ኤሌክትሪክ በ41 ነጥብ 14ኛ፣ መቀለ ሰባ እንደርታ በ41 ነጥብ 15ኛ እና አዳማ ከተማ በ39 ነጥብ 16ኛ ደረጃ ላይ ተቀምጠው በሊጉ ለመቆየት የመጨረሻ ጨዋታቸውን ይጠብቃሉ። በ2017 የውድድር ዘመን 4 ቡድኖች ወደ ከፍተኛ ሊግ እንደሚወርዱ ይታወቃል። ከመጨረሻው ሳምንት መርሃ ግብሮች መካከል በተለይ ማክሰኞና ረቡዕ ላለመውረድ የሚደረጉ ጨዋታዎች በብዙዎች የሚጠበቁ ሲሆን ሐዋሳ ከተማ ከአዳማ ከተማ ማክሰኞ ከቀኑ 9 ሰዓት፣ ፋሲል ከነማ ከሲዳማ ቡና ማክሰኞ ከቀኑ 12 ሰዓት፣ መቀለ ሰባ እንደርታ ከኢትዮ ኤሌክትሪክ ረቡዕ ከቀኑ 12 ሰዓት የሚያደርጓቸው ጨዋታዎች ቀሪ 2 ወራጅ ቡድኖች የሚለዩባቸው ጨዋታዎች ናቸው። የ2017 የኢትዮጵያ ፕሪሚየር ሊግ የመጨረሻው የመዝጊያ ጨዋታ ሐሙስ ሰኔ 19 2017 መውረዱን ባረጋገጠው ስውር ሽረና በሻምፒዮኑ ኢትዮጵያ መድን መካከል ይደረጋል። የ2025 የካፍ ሻምፒዮንስ ሊግና ኮንፌዴሬሽን ካፕ ውድድሮች የሚካሄዱበት ቀናት ይፋ ሆኑ። ካፍ አህጉራዊ የክለቦች የውስጥ ውድድሮች የሚጀምሩበትን ጊዜ ይፋ አድርጓል። በዚህ መሰረት የመጀመሪያው ዙር የቅድመ ማጣሪያ ጨዋታዎች ከመስከረም 9 እስከ 11 እንዲሁም የመልስ ጨዋታዎች ከመስከረም 16 እስከ 18 2018 ድረስ ይደረጋሉ ተብሏል። የሁለተኛ ዙር የቅድመ ማጣሪያ ጨዋታዎች ደግሞ ከጥቅምት 7 እስከ 9 እንዲሁም የመልስ ጨዋታዎች ከጥቅምት 14 እስከ 26 2018 ድረስ እንደሚደረጉ ተገልጿል። ከቅድመ ማጣሪያዎቹ በኋላም ከህዳር 12 ጀምሮ የምድብ ጨዋታዎች የሚከናወኑ ሲሆን በመጋቢት ወር የግማሽ ፍጻሜ፣ በሚያዝያ የሩብ ፍጻሜ እንዲሁም በግንቦት የፍጻሜ ጨዋታ ይደረጋሉ ሲል የዘገበው ሶከር ስፖርት ነው። ኢትዮጵያ መድን በሻምፒዮንስ ሊግ እና ሲዳማ ቡና በኮንፌዴሬሽን ካፕ ኢትዮጵያን ወክለው እንደሚሳተፉ ይታወቃል። የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ፔፌ የዓመቱ ምርጥ ተጫዋች እጩዎችን ይፋ አደረገ። የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ወይም ፔፌ የ2025 የዓመቱ ምርጥ ተጫዋች 6 እጩዎችን ይፋ አድርጓል። ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ፣ አሌክዛንደር አይዛክ ከኒውካስል፣ ማካሊስተር እና ማመድ ሳላ ከሊቨርፑል፣ ኮል ፓልመር ከቸልሲ እና ዴክላን ራይስ ከአርሰናል ለመጨረሻ እጩነት የቀረቡ ተጫዋቾች ናቸው። በተመሳሳይ ማህበሩ የዓመቱ ምርጥ ወጣት ተጫዋች እጩዎችን ዝርዝር ይፋ አድርጓል። ከእጩዎቹ ውስጥ አርሰናልና በርንማውዝ ሁለት ተጫዋቾችን ማስመረጥ ችለዋል። በዚህም መሰረት ኢታን ንዋኑሪና ሉሲስ ኬሊ ከአርሰናል፣ ዲን ሆይሰንና ሚሎስ ኪርኬዝ ከበርንማውዝ፣ ሊያም ዴላፕ ከኢፕስዊች ታውንና ሞርጋን ሮጀርስ ከአስቶን ቪላ ወጣት ተጫዋቾች ዝርዝር ውስጥ ተካተዋል። ከወጣት ተጫዋቾች መካከል ባሳለፍነው የዝውውር መስኮት ዲን ሆይሰን ሪያል ማድሪድን፣ ሊያም ዴላፕ ቸልሲን ሲቀላቀሉ ሚሎስ ኪርኬዝ ሊቨርፑልን ለመቀላቀል በንግግር ላይ ይገኛል። ኢታን ንዋኑሪና ሉሲስ ኬሊ ደግሞ ከአርሰናል ጋር እንደሚቀጥሉ አረጋግጠዋል። በመጨረሻም የፊፋ የዓለም ክለቦች ዋንጫ የምድብ ሁለተኛ ጨዋታዎች ከትላንት ጀምሮ በመካሄድ ላይ ናቸው። ትላንት በተደረጉ የምድብ አንድና ምድብ ሁለት ጨዋታዎች ኢንተር ሚያሚ በሊዮኔል ሜሲ የቅጣት ምት ጎል በመታገዝ ፖርቶን 2-1 ሲያሸንፍ፣ አትሌቲኮ ማድሪድ ሲያትል ሳውንደርስን 3-1 አሸንፏል። የምድብ ጨዋታዎቹ ዛሬም የሚቀጥሉ ሲሆን ከምድብ 3 ቤኔፊካ ከኦክላንድ ሲቲ ጋር ከምሽቱ 1 ሰዓት እና ከምድብ 4 ፍላሚንጎ ከቸልሲ ጋር ከምሽቱ 3 ሰዓት ላይ የሚያደርጓቸው ጨዋታዎች ይጠበቃሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ሰንበት ይሆናላችሁ። ለጤንነት፣ ለምርት፣ ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎችን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አድርሰናል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ